ሸራሚጥ ጋይስ ይዋት በእናታችሁ ቆይ በእናታችሁ ኧረ ወይኔ ጋይስ ወይ ቲክቶክ በቃ አያቶቻችንንም እናቶቻችንንም ወጣቱንም ህፃናቱንም እዚህ ላይ አስቀምጦ ስንት ነገር አገ በቃ አይደለም እኚህ ሴትዮ አሁን እኔን መስደብ ነበረባቸው ጋይስ። እንግዲህ በድሮ ዘመን ብለው የለቀቁት ፎቶ ነው ይሄ። ዘረቢስ ይሉኛል። እርሶማ ዘረቢ ኑሮት ምን ይሰሩ ነበር ሶሻል ሚዲያ ላይ በዚህ እድሜዎት እርሶ ምን ይሰሩ ነበር? እስኪ ንገሩ። ምን ይሰሩ ነበር? ጭራሽ ይዛለፋሉ። አለማፈሩት። ከፊቶት ደግሞ መነጽሩ ምን ያክላል እንዴ? እንዲያብሩ ነው ወጣት እንዲመስሉ። ሪሊ ማን አባሽ ትደብኛለሽ? እንዲህ እያልኩ ነው ማለሽ። ቅሌትሽን የፈለግሽው ራስሽ ማን ልክኛለሽ? እኔ ነክችሻለሁ ጋይስ። እግዚኦ ማርና ክርስቶስ ሶማ ለሊት ነው በእኔ የሚመጡብኝ። ደግሞ ሁለት ልጆች አሉ ትልልቅ ኪዳነ ምሕረትን ጋይስ ይፍረዱኝ። እንግዲህ እናንተ ፍረዱኝ። እኔ ሊያ ውሸታም ካላችሁኝ ፍረዱኝ። እኚህ ሴትዮ ናቸው እንግዲህ ዘረቢስ ብለው የሚሰዱኝ። ዘር ያሳጡትና ዘረቢስ ዋጠኝ ደግሞ አባሳችን ነገር ንፍጣም ቀሌታ ማሮጊት ጥቅሽን ይዘሽ አትቀመጭም። ክብረ ቢስ ከፈለኩኝ ደግሞ እዚህ ጋር ለጥፊም ልናገር እችላለሁ። አርፈሽ ተቀመጭ ንፍጣ። ማን አባሽ ፎሎ አድርጊኛለሽ? ኦኬ ወደ ቁም ነገራችን እንግባ ጋይስ። ዘረቢስ ብላ ሰድባኝ ነው። እኔ ዘሬን የተካው ሰው ነኝ። እኩያሽ ናት እውነት። እንኳን አይደለም ለልጅ ስልክ አልሰጧትም ማለት ያው ስልኩ እኮ እዚህ ነው። ጋይስ ዛሬ አንድ ሰበር ወሬ ያለን እናወራለን። እሱ ስለ አትሌት ገለቴ የምናወራለን። እንግዲህ ስለ አትሌት ገለቴ የምናወራው ምንድነው? ወደ ቢሮአችን ስንገባ እንደዚህ እንቀመጣለን። እግራችንን አጣምረን ከሴሌብሬቱ ይጀመር፣ ከአትሌት ገለቴ ይጀመር። ጋይስ እንግዲህ እህታችን ጀግናዋታችን አትሌት ገለቴ ሰሞኑን ሚዲያ ላይ እያለቀሰች ያለባትን ነገር ስትናገር ሰምተናል። ሁላችንም ልብ ተሰብሯል፣ አዝነናል። ቤቱ ይቁጠር። በየቤቱ የሚያለቅሱ ሚስቶች፣ ንብረታቸውን የተቀሙ ሚስቶች፣ የሚሰማቸው ያጡ ሚስቶች፣ ሲደበደቡ ሂደው ተደበደብን ብለው ሲናገሩ የሚሰማቸው ያጡ፣ በባሎቻቸው እየተረገጡ የሚኖሩ ሚስቶች ቤት ይቁጠረው። እውነት ለመናገር ማለት ነው። እና ምን ልል ፈልጌ ነው፣ እኔ በጣም የገረመኝ አሁን በጣም ሚዲያው በጣም ተቀባበላት እና ሁሉም እንትን ማለት ሰማ። ይህን ያህል ዓመት ግን ሚዲያውስ የሚዲያ ሰዎች ሴት ነበራችሁ? የዝችን እናት አልኩኝ፣ የዝችን እህታችንን የዝችን ጀግና አትሌት ድምፅ ሳትሰሙ ቀርታችሁ ነው የሚዲያ ሰዎች። እንደው የሚዲያ ሰዎች እንደው ሳትሰሙ ቀርታችሁ ነው። እንደው አራገባችሁት እኮ በአንዴው ተቀባበላችሁት። ከኔጋ ወደ ኔጋ ከአንቺ ጋር ወደ አንቺ ጋር ተባባላችሁ። ጀግኖች ጎበዞች እኮ ናቸው፣ ጎበዞች። ለማንኛውም በዚህም ተወጣ በዚህም ተወረደ እህታችን ፍትህ እንድታገኝ ነው እኛ የምንፈልገው። ጀግና ናት። ሀገራችንን በትልቅ መድረክ ላይ እያስጠራች ጀግና ሴት ናት። ስለዚህም ሁሉም የኢትዮጵያ ሕዝብ ከእሷ ጋር ነው ሊቆም የሚገባው። ፍትህ ያስፈልጋታል። ያው ዛሬ እንግዲህ የአትሌት ፌዴሬሽኑ መግለጫ ሰጥቷል። ቅድም ሰምተናል። ጥሩ ነው። እስኪ ይሁን እንሰማለን እስከ መጨረሻው። እህታችን ግን አንዳንዴ ይኸውላችሁ ስትበደሉ ጥሩ ነው። ስትበደሉ አንድ ቀን ይሞላልና እንደ ጅረት ውሃ ነው ግንፍል ብሎ የሚወጣው እና ሲወጣ በቃ ይጥለቀለቃል። ሀቃችሁ ሲወጣ ይጥለቀለቃል። ደስ ይላል። እና ይሁን እስኪ እናያለን መጨረሻ። እግዚአብሔር ያጽናሽ። እግዚአብሔር ከአንቺ ጋር ይሁን። እንግዲህ እኛም አዲስ ነው የሰማነው፣ አልሰማንም። ያሁን ሌላ ወሬ ቢሆን ኑሮ ተፋቱ ተጋቡ ቢሆን ኑሮ ትነግሩን ነበረ። እንደዚህ አይነት ወሬ ግን አልነገራችሁንም። ክፉ ናችሁ። አሁን እኔ ሰምቼ ቢሆን ኑሮ ከማንም በፊት አውራት ነበር ጋይስ፣ አውራ ነበረ። እኔ እንደሆነ ለህይወቴም አልሳሳትኩም ስናገር እኮ ጋይስ፣ እናገር ነበር ግን አልሰማሁም። አትናገሩም። ለማንኛውም ይሄንን ነው የምለው። በመቀጠል ጋይስ አረ ወሬ ያለ ቡና እየጠጣ ቢሆን ወይ ወሬ ሞት ገብርኤልን ጣሪ ጭሰስ አድርጌ ነው የምነግራችሁ። አረ ስለ አንድ ሴሌብሬቲ መቤቴን ጉድ አለ። አንተ ውሻ ና ሪሙፍ
ብሎክ አንተ ውሻ ናህት አለክ ብሎክ ችን ጉድህን ይደ ለማታውቃት አድርጉ። እሺ አባረኩት እና አንድ ወሬ አለኝ። ቆይ ሙዚቃ ከፍቼ ካልሆነ እናንተ እዛ ዩቲዩብ ላይ ያላችሁ ሰዎች ትወስዷታላችሁ። አትሰሯት እንደሆነ የኔ ቪዲዮ ትለጥፏታላችሁ እየቆራረጣችሁ እንጂ ቀረሙዬ ትራይ ኤጌን ሚኪ ፋንታዬ እኔ ቆንጆ እኔ ቃል ኪዳን ከቃል ኪዳን ወደ ፋንታ እየከበደኝ ነው። በቃል ኪዳን ነው መጠራሽ። እኔ ሁሌ ቃል ኪዳኔ ለአዲስ 40 ሺህ ነው ላስኪ ቤተሰቦች ልጃችሁ ይባረክ። የእንትናን ፕሮፋይል ዳይሬክሽን ነኝ ልጅ የልጅ ስም ብቻ ስለጻች ነው ካረቻለ ፍሬ ማን ነው ፖዝ ያደረገሽ? ፖዝ ሆንኩኝ እንዴ? ፍሬ አንበሳ ላውርድልሽ? ኧረ አንበሳው ይቅርብ። 3000 ብትሰጠኝ በቂ ነው። በነገራችን ላይ የድሬ ልጆች ድሬ ላይ የሚኖሩ እኔ የምነግራችሁ ነገር እንደዚህ አስረግጬ ባና እንደዚህ በድፍረት የምነግራችሁ ነገር ሚዲያ ላይ የምታዩት ሚዲያ ላይ የሚገኙ የድሬ ልጅ ነኝና ድሬን እንደዚህ ስለተባለ እኛ ድሬዎች እንደዚህ የእንትን ልጅ ነኝ አዲስ አበባ ልጅ ነኝና አዲስ አበባ እንደዚህ የእንትን ሰፈር ልጅ ነኝ። ሲጀመር ማንም ሰው ስህተት ከሰራ ይቀጣል። ማንም ሰው በሰራው ልክ ነው ስህተት የሚሰጠው። ነገር ግን እዚህ ጋር የድሬ ልጆች ነን ብላችሁ የምታወሩ ቪዲዮ የምትሰሩ ሰዎች አሁን ጉቺን ተመልከቷት። ጥሩ ነገር የተናገረችው የድሬ ልጅ አሁን ላይ እዛ ድሬዳዋ ላሉት ልጆች እያሳዩቸው ያሉ ሚዲያ ላይ ወጥተው የሚሳደቡትን ሳይሆን ፍቅርን ነው እያስተማሯቸው ነው፣ ፍቅርን እየሰጧቸው ነው ያሉ ከላይ እስከታች ከኮሚሽነሩ እስከ ኢንስፔክተሩ እስከ ተራው ፖሊስ ከላይ እስከታች በፍቅር ነው የያዟቸው ከወጣቱ ጭምር። እናንተ ግን ሚዲያ ላይ እርግጠኛ ነኝ ለቪዋችሁ ነው እንጂ ይሄ ላይክ ባድ ነገር ሆኖ አይደለም የምትሰሩት ስራ። እዚህ ላይ በቃ የምታወሩት ወሬ ልክ እናንተ ፈራጅ ሰው እንዲፈራ የምታደርጉት ሚዲያ ላይ ያላችሁ ሰዎች እግዚአብሔር ምስክር ፍቅር ያው ፍቅር መሆናቸውን እኮ መሰከሩላቸው እኮ ሂደው ያዩት ፈርተው ሄዱት እኮ ደረታቸውን ነፍተው እያያቸው አይደለ እንዴ? እኛ አይደለንም ምግብ ያደረሱላችሁ የድሬዳዋ ልጆች ናቸው ምግብ እያደረሱላችሁ ያሉት። ከዚህ በላይ ምን ትፈልጋላችሁ? መልስ 4 አበባ ተሎ በሉ። ኧረ ጌማችን እንጫወት። ሊያ ሚዲያ ላይ ለቪዋችሁ ስለምትፈልጉ ለማንም ለድሬዳዋ ማዝናችሁ አዚዛዬ ፍቅር ማዝናችሁ አይደለም። ቲና ያመሰግናል የኔ ቆንጆ ለጥቅማችሁ ስትሉ ግሬስ ቴንክ ዩ ግሬስ እናንተ ደግሞ ቴንክ ዩ አበባ ስጡ። እዚያ ታስላታ አድርጉ። አላወራም እንደውም ካሁን በኋላ ወሬ እያሾሩ እንደዚህ ብለው ወሬው ይቅርብን። ዳይ ወደ ልመና እሱ ነው የሚያዋጣው። ብር ያልኩ በእናትህ ሳመም እንጂ አስተዋች አበባይ ካልፈ በኋላ እስኪ ፍሬ ሞላሽ እንዲያፍችልኝ። አዎ ሶስት ትሪፕል ምኑን ነው ማፈርስልሽ? በቃ ትሪፕል ላይ ኮሽን የማ እንደናፈርሰው ፈልጌ ነበረ። ትሪፕል ቤተሰብ ትሪፕል እንዴ ምን ይታወቃል? አንዷ ገና የስንት ሽማግሌ ሹገር ማ ሜሉ ትቀኛለች። ግን እናቱ በስማሙ ለመቅናት እኮ መጀመሪያውኑ የበታችነት ስሜት እኔ ግን በጣም ነው ያደነኳት። ማን ነው ስሟን በመሄዷ ኤልሻዳይ። በነገራችን ላይ መጀመሪያ እኮ ማለት ነው ለሄዱ ሲሉ ማታ ላይ ያወሩ በጣም በቃ ሚዲያ ላይ የሚያወሩት እነዚህ ድሬዳዋ ልጅ ነን የሚሉት የሚያወሩት የሚያስፈራ ነገር ነው የሚናገሩት። እና ነፍሳቱ ተጨንቆ ነው ሄደው በቃ የመጣው ይምጣ ብላ ነው ኤልሽ ተነስታ ሄደችው። ማርያምንም ያዩት ነገር ያስደነግጣል። ህዝቡ ምን ያህል በፍቅር እንደተቀበላቸው እዚህ መጡና ላይቭ ቪዲዮቸውን ይከፍቱና እኛ የድሬዳዋን አንለቃቸውም። እነሱ ነው እንትን አስከባሪዎች እኮ። መጀመሪያ ከእናንተ አንደበት የሚወጣውን ሰብስቡ። እናንተ ከሀገር ውጭ ስለሆናችሁ ነው ማንም አይጠይቃችሁ። መጀመሪያ እናንተ ስትመክሩም ሆነ ስትናገሩ ንግግራችሁን አርሙ። አዚዛ እንደዚህ ሆነ እኛ እንደዚህ ብለን ምናምን የክፋትን ጠግ አየንባችሁ። ለነገሩ ወደዛማ ወጣችሁ ጤነኛ ትመስሉኝ። ለነገሩ እንዴት ጤነኛ ትሆናላችሁ? ፒሲ እንዴት ዋልክ? ሰላም ነው ወይ? አትዋሺ ማስሎሽ ነው ዋሽ 50 ሺህ ሙሉ ሚስት በነካጀ በጣም ነው ምትናገሩ ቶሎ ማለት እንዴት ስላችሁ በቃ እንደዚህ የሆነ
ታግሰሽ እለፊ እንኳን ብትላት የማታልፍ ልጅ ናት። እኔ እንኳን በዚች አጭር ጊዜ ውስጥ ባየኋት ነገር ነው የምነግራችሁ። ጃኒ ከተያዘችበት ሰዓት ጀምሮ ጠዋት 2 ሰዓት እንትና ጋር ነበረች፣ ጃኒ ጋር ነበረች 2 ሰዓት ጣቢያ ማለት ነው። አልተኛችም። ማታም እንደዚህ ሆናን ያደረችው ከጠዋት ጀምሮ ጃኒ እስከ ድሬዳዋ እስክትሄድ ድረስ ኤልሻዳይ ጣቢያ ነበረች። በጣም የሚገርማችሁ ነገር እና እኔ ራሱ እስኪገርመኝ ድረስ እንደ ይሄኛል ማለት እንደዚህ በቃ አንቺ ተረጋጊ፣ እኛ ነን ጎትተን ይዘናት ሄደን እንኳን ምሳ ያበላናት አልሄድም ብላ ማለት በቃ ከዛም ቆይተው ምን ይላሉ? አይ እነሱ እሷ እንትን ለመወደድ ብላ ብትወዱ ብትጠሉ ምን ስለሆናችሁ? እውነታውን እያወቅን ስንናገር እንደዚህ አነካካት የምትሄዱበት እርምጃ ሰልፍ ኮንፊደንስ ስለሌላችሁ፣ ማንነት ስለሌላችሁ፣ በራሳችሁ ስለማትተማመኑ፣ አሁን የምትተማመኑት የያዛችሁትን በግ ይዛችሁ ስለሆነ ነው። በመንጋ የምትልኳቸውን በጎች እናንተ ታወራላችሁ፣ በመንጋ የምትልኳቸው በጎች ይመጣሉ በዋ ስለሚሉላችሁ ነው። እናውቃችኋለን። ላይፍ ከፍታችሁ ስታለቅሱ ነው የምናውቃችሁ። አንቺም ምን ስትሉ እንደነበር እናውቃለን። ሰው የለኝም በምድር ላይ ብላችሁ እንዳላለቀሳችሁ ዛሬ ላይ እኛ ማንንም አንሰማም። ሪሊ አልሞትንም እኮ እዚህ ነው ያለ ነው፣ እያየናችሁ ነው። ቁጭ ብለን እንመለከታችኋለን። የጊዜ ጉዳይ ነው። ታሪክ ይቀየራል እኮ እናያችኋለን። በጎቹም ታርደው ያልቃሉ፣ በሂደት ታርደው ያልቃሉ። የዛኔ ምን እንደምትሉ እናያለን። የላችሁም። እንዴት የሰው ልጅ ጋይስ፣ እኔ ልንገራችሁ፣ ሌላ ነገር አይደለም። እስረኛ ሊጠይቅ የሄደ ሰው ከኮመንታተር ጋር የሚያወዳድሩ እኮ ናቸው። ለመወደድ ብላችሁ ነው እንደዚህ ኮመንታተሮች። እናንተ ስለ ማናቸው እነዚህ ኮመንታተሮች? ሲጀመር ምንድን ናቸው? እኛ ስላለን እኮ ነው የምትደበሩት። እኛ ስላለን እኮ ነው የምታወሩት፣ የምትስጡት፣ ጊዜያችሁን የስደት ህይወታችሁን ቀለል አድርጋችሁ የምትኖሩት። በእኛ ሪፕሌይ መልስ የምንመላለሰው እኮ ነው የምትዝናኑት። እኛ ነን እንጂ ለእናንተ የምንጠቅማችሁ እናንተ አይደላችሁም ለእኛ የምትጠቅሙት። አብሶ በጎቹን ነው፣ ዲያስፖራን አይደለም። ቢግ ላቭ ቢግ ሪስፔክት ለዲያስፖራ። ዲያስፖራ የፈለገውን ቢል ሰጥቶ ነው አድርጎ ነው። እናንተ ግን ወሬ ማመላለስ ከዚህ ወደዛ እንደዚህ ከዛ ስድብ ሲነገራችሁ ትበሳጫላችሁ። ሪል ማንነታችሁ ነው የምንነግራችሁ። እንደዛ ስል ሁሉንም አይደለም፣ ሁሉንም ልናገር አልችልም። ጭንቅላታቸው ፊደል ቆጥሮ የሄዱት አሉ አረብ ሀገር ላይ። በተቀረ በብዛቶቻችሁ እንደዛ ናችሁ። አዎ ስለተጠሉ ጃኒ ሊጠይቋት ሄዱ። አዎ እንትን ብለው ይሄኛውን እስረኛ ሊጠይቁ ሄዱ። ይሄን እንደዚህ ነው የምታስቡት። ከዚህ ሌላ ሀሳብ የላችሁ። ቃሉ ይላል የታሰረን ጠይቅ፣ የታመመን ጠይቅ። ይህን እንኳን ተጠቅማችሁ ደስ ሲል ባትሉስ፣ ደስ ሲልም ባትሉ፣ ዝም ብትሉስ፣ አፋችሁን ሰብሰባችሁ በቃ በሁሉም ነገር እናንተ ትክክል ናችሁ። ሲጀመር ትክክል ናችሁ የሚሏችሁ ናቸው እያጠፏችሁ ያሉት፣ እመኑ። ምክንያቱም ትክክል ናቸው የሚሏችሁ የሚያውቁ ሰዎች ስላልሆኑ፣ ያወቁት ቢሆኑ ኑሮ የሚሏችሁ ትክክል ናቸው እንላለን። ያላወቁት ስለሆኑ ያናደደኛለን። በበግ መደገፍ ግን አይሰለቻችሁ? በበግ እየተደገፋችሁ መሄድ ራሱ በራሱ በቆመ ሰው እኮ ነው የሰው ልጅ የሚተማመነው። ደጋፊ በሚፈልግ ሰው በክፍያ ነው። ከ7 ዓመት በፊት ብሔር ብሔረሰብ ነው ብዬ አማክሬያቸዋለሁ። እምቢ ብለው ነው። እያቋረጠኝ ነው አካሄድ እዚህ ቤት ሲያወራ ሚት እናደርጋለን። የጫጫታው ዘመን አልፏል፣ አለቀ። 4 ነጥብ። ስለዚህ አሁን ፓስተራችን ወደ ስራ ገብተዋል፣ አለቀ። ክፍያ ያ አንቺ ላልሽው ነገር፣ አንቺ ለሰጠሽው አስተያየት ለሳምንት የከፈለና ቋሚ አማካሪ በዚህ ዘመን አንቺ ሳይሆን ጓልሰገን ነው ስሜ፣ ጓልሰገን ነው ስሜ። አንቺነት ሴትነትሽን የሚገልጽ ነው። እኔ ጓልሰገን ይሁን ሁሉ ሙድነት ታበላሹ። ጆከር ከፍሏ ላይ ጓልሰገን ፕሊዝ ሚት አድርጊ አንዴ። ምክንያቱም እሷ ሀሳቤ ልጨርስ እየተከባበር ነው እንትሉ አንዳንድ ጊዜ። ስለዚህ አሁን የጌም ህግ ራሱን የቻለ የጌም ህግ አለ። እኔ ጌመር ነኝ። ስለ ጉዳዩ እናወራ። የደረሰብኝ ወንጀል ፕሮፌሰራችን ስለ ጉዳዩ ነው የምናወራ። ወደኋላ እያስቀረው እኮ ነው። እኔ ልጨርስ። ፕሮፌሰራችን ጌመር ናቸው። በዚህ ጊዜ ላይ ስለ ጌሙ ህግ ካወራን አንተ ስለ ጌሙ ህግ የምታውቀው ነገር የለም። ስራ እያበላሸ
ስራውን ከዚህ በፊት ጠንቅቄ ያውቀዋለሁ፣ አማክሬያቸዋለሁ። ስራ ጠንቅቀህ አታውቅም ስለ ጌም። ስለዚህ አሁን እንዴት መቀጣት አለባት? እኛ ተሰብስበን ጌመሮችንን መወሰን የምንችለው እነ ኤርሚ ይመጣሉ፣ እሷም ትመጣለች፣ ውሳኔውን እንሰጣለን። ምክንያቱም አብረን ስለመጣላት የለብንም። አንድ ቦታ መጣላት የለባችሁ። ከሰራተኞች ካልተግባቡ ስራው ይበላሻል። ኦኬ፣ እንደዛ ከሆነ ፓስተር ጆከር ተጨማሪ ልስጥክ። እንደዛ ከሆነ ከፓስተር ስትታረቅ እኔን ቦልካኛለች፣ የኔንስ ጉዳይ እሷ አንቺ አንድ ግን ለእኛ አሁን ስለ ጌም ህግ ነው እያወራን። አንቺ ጌመር አይደለሽ ማለት የኔን ጉዳይ እንጨርስ እንጂ አንቺ ጉዳይ ደግሞ በኋላ እንጨርሰዋለን። ምንድን ነው የአንቺ ጉዳይ ከተቻለ የእሷ ጉዳይ ከተቻለ ጅቦ ፓስተር የእሷ ጉዳይ ከተቻለ መጀመሪያ እኛ ጌመሮች ሰብሰብ ብለን እነሱ አሁን እያቀሳሰሩና የጌሙን ህግ እያፈረሱት ነው። ይህን ለአንተ ልስጥህ፣ ለእኔ ትሰጠኛለህ። ሰብሰብ ብለን ሌላ ቦታ ላይ ስለ ጌሙ ህግ በደንብ ከመሰዳደም፣ ከመንጓጠጥ፣ ከመገፋፋት ሰብሰብ ብለን እንነጋገራለን። ፓስተራችን ደግሞ በእውቀት የተገነቡ ሰው ናቸው። ወደ ስድብ አይሄዱም። ለምን ጌመሮችን ኢንቫይት እናደርጋቸው? አሁን ስራ ከመጀመሪያ በፊት እና ጌመር ያሉ ፕሮግራም እና ሰዓት እናያዝና ጅቦ እያደረገ ያለው እሷም እያደረገች ያለችው ወደ ስድብ እንድትገፉና ልጅቷን እንድትሳደቡ እያደረጉ አንዴ እኔ ይኸውላችሁ አንድ ነገር ልንገራችሁ። እኔን እያገለለ ነው። እሺ አንዴ ላውራ ነው ፕሊዝ። ከዓመት በላይ ስራ ብዙ ከ40 በላይ ኢምፕሎይ እና ሰራተኞች ካልተስማሙ ስራው ይበላሻል። ከዛ ካምፓኒው ሊዘጋ ይችላል። ስለዚህ በዚህ ጉዳይ ላይ አሁን እሷም አብረን የምንሰራ ነው። መከባበር አለብን። መዋደድ ባይኖርብንም መከባበር አለብን። አሁን ግን በጣም ጥሩ ደረጃ አይደለም ያለ ነው። እኔም ስሜታዊ እየሆንኩ ነው፣ እሷም ስሜታዊ እየሆነች ነው። 10 አንበሳ ብታገኝ እኮ 2 አንበሳ ትለቅላታለህ እኮ። በቃ ይሄ እኮ የተደረገው ነገር ትክክል አይደለም። ህግ አለው። የዛሬ 10 አንበሳ ቢያገኝ ነገ የነገ ፋሚሊውን ሊያጣ ይችላል። ጅቦ ጣልቃ ትግባ። ፕሮፌሰር ጨርሱ ፕሮፌሰር። እንግዲህ ጆከር ያው ብዙ ጌመር ነው፣ እሱም አንጋፋ ጌመሮች ከሚባሉ አንደኛ ነው። ስለዚህ እነ ኤርሚ ኤችዲ፣ እነ ጆከር፣ እነ ቤታየው ትላልቅ ጌመሮች የሚባሉት ነገም በእነሱ ላይ ሀፕን ስለሚያደርግ እኔ አዲስ ነኝ፣ ገና 2 ሳምንቴ ነው። ኢቨን ከሁሉም የበለጠ ባጅ ቢሰጠኝ ማለት ነው። በዚህ ጉዳይ ላይ ወንጀል ተሰርቶብኛል። ወንጀሉ ግን ያው የጌሙን ህግ ስለማላውቀው ተደርጎብኝ ምን እሷ ሌሎችም አድርገውብኛል። 3-4 እሷ አድርገውብኛል። አዲስ ጌመር ስለሆንኩ ሊሆን ይችላል። በተለይ እሷ ደግሞ 2ኛ ጉዞ ነው እና በዚህ ጉዳይ ላይ ፍቺ መስጠት የሚችሉት የጌመር ኮሚኒቲ ነው። የጌመር ኮሚኒቲ እነማን ነው ስለምታውቃቸው። መጀመሪያ ፓስተር ለ7 ዓመት አማክር ይወጣሉ። አላማከርኩትም። ለ7 ዓመት አማክረውኛል። አይ ጅቦ ህዝቡ እንዴት መበላት እንዳለበት አንዳንድ ከቱኝም መርተው እኔን ህዝቡን እንዴት መብላት እንዳለቦት እንዲህ አማክር ይወጣሉ። ወይስ አለ ህዝቡን ማጨድ ካለብን እናጭለዋለን። ፓስተራችንን ማጣላትና ማስጠቆረው ፓስተር ህዝብን ለመብላት ሳይሆን አዝናንተው በቅጣት